ካርቶን ስጦታ የሚመስል ነገር ያመጡልህና ለዘላለምህ የነሱን ስትገዛና ስትሸጥ ደግሞ ከነሱ ተበድረህ ለትውልድህ ብድር ስታስተላልፍ እንድትኖር ነው የሚሰራው ማለት ነው። ከዓለም ምን ሸምታቸው መሰረታዊ ነገሮች አብዛኛውን ገንዘባችን የሚወስዱ ነገሮች ምንድናቸው የሚለው ላይ ይወስደናል። የመጀመሪያው ነዳጅ ነው እንበል። ቀጥሎ ምግብ ነው። ከተፈጥሮ አፈር፣ ውሃ፣ አየርና ሙቀት የተገኘ ግን የኛ አፈር በአመት 3 ጊዜ 4 ጊዜ ማምረት ይችላል። አንዱ የጣልነውና በስጋይን ብቻ የሚበላውን እያየን የሚበላው ከየት እንደሚመጣ ማየት በዝነ ልቦናችን አጥቶን የጣልነው ነው ማለት ነው። ሌላው ዶላር የሚያስፈልገን ለምንድን ነው? ለአልባስ ነው። በዚህ ሰዓት 110 ሚሊዮኑ የለበሱት የተሸመተ ልብስ ነው። ከሌላ ያመጣነውን ልብስ ነው እንበልና እያንዳንዱ ሰው በአማካይ $30 ለብሷል እንበል። 110 ሚሊዮን ሲባዛ በ$30 ስንት ይሆናል? ስለዚህ በዚህ ሰዓት 110 ሚሊዮን ሲባዛ በአማካይ በ$30 ልብስ ስለለበስን ነው ዶላር ያጠረንና በዶላር ካልሆነ በስተቀር እንደማንኖር አምነው ጠላቶቻችን ለመስበር ድጋሚ ለመስበር የመጡት ማለት ነው። ስለዚህ 110 ሚሊዮኑም ይህን ልብስ ቢለብሱት $30 በአማካይ ሲባዛ በ110 ሚሊዮን የሆነ ዶላር እናስቀራለን ማለት ነው። አንድ ቀጥሎስ ምን ይመጣል? ኢትዮጵያዊው ቆዳ እንዳይወድቅ፣ ኢትዮጵያዊው ጥጥ እንዳይወድቅ፣ ኢትዮጵያዊ የሆነው ሁሉ ስራ እንዲመርጥ እንጂ ስራ እንዳያጣ ያደርጋል ማለት ነው። ይህን መቼ ነው የምናየው? ከምግብ አንጻር ነው። ሁለተኛው ከመጠጥ አኳያ ነው። የኛ ሰው አረቄ፣ ጠላ፣ ጠጅ፣ ብርዝ ይጠጣ ነበር። አሁን ጠላው በቢራ ተተካ። አረቄው ከሌላ በመጣ ብራንዲ ወድካ በሚባል ተተካ። ፍሌቨር ብቻ ነው የተጨመረበት፣ ሌላ ነገር የለውም። የኛ አረቂ ነው ፍሌቨር ብቻ ነው የተጨመረበት፣ ሌላ አልተጨመረ። ጠላው ቢራው ጠላ ነው። አሽጎ ኮርኪ ከሆነ የሚፈልገው አሽጎ መሸጥ ሲቻል ወይ መተወኛ ምድር ካላዘጋጁት ወይ አምጥተን ካልጠጣን ይጠጣል መስላል። እንዲያውም ስኳር ጠፍቷል ይላል አሁን ሰው። ግን እኮ ቀፎ ቢሰቀል በ2 ወር ውስጥ በ1 ወር ውስጥ ማር ይገኛል ከዚህ ሀገር። እንዲያውም ምን ሆነ ዜሮ እርሻ ተባለና ገበሬውንም ስራ ፈት ለማድረግ ከተሜውንም ስራ ፈት ለማድረግና የነሱን ሸቀጥ ብቻ እንዲመለከትና እንዲገዛ ለማድረግ ዜሮ እርሻ ተባለና ኬሚካል ይረጫል።